እኔ አማራ ነኝ። ከፈለክም ደግሞ በአባቴ የእስልምና እምነት ተከታይ ከሆኑ እምነት የወጣሁ ነኝ። ሐሰን ኢብራሂም ይባላል የኔ አባት። እናቴ ደግሞ የተዋህዶ ልጅ ናት። አንድ ሙስሊም በእናቴ ዘር ውስጥ የለም። አንድ ኦርቶዶክስ በአባቴ ዘር ውስጥ የለም። ስለዚህ እኔ የምቀበለው የአማራ ሙስሊም አባቶችን የአማራ ኦርቶዶክስ አባቶችን ብቻ ነው የምከተለው ያንን ብቻ ነው። ከዛን ውጭ ለምትንጫጫው አይመለከተኝም። ለአማራ ብሔርተኛ ማስተላልፈው ነገር ቢሆን ምንድነው? አማራነትህን ብቻ ያዝ እንዴ። እና አባባ ማነው ስሙ? ባለፈው የኦሮሞን ሲኖዶስ አቋቁማለሁ ያለው ሰው የማነው ስሙ? አባ ማነው ባለው ስሙ ጠፋብኝ። አባ ሳዊሮስ ትናንትና አባ ሳዊሮስ ጥቁር ሲያስለብስ የነበርክ ዛሬ ደግሞ ወጥተህ ደግሞ የአማራ እንዴ። እኔ አንድ ነገር ልንገራችሁ፣ የምከተለው የአማራ ሙስሊም ወንድሞቼ የሚያከብሩትን ነገር ነው የምከተለው፣ ወደድክም ጠላህም ማለት ነው። የአማራ ሙስሊም ወንድ እኔ ለምሳሌ ረመዳን ሲመጣ እንኳን አደረሳችሁ የአማራ ሙስሊም ወገኖቼ ነው የምለው። ሌላው እስካልክኝ እኔ ስሞት ስገደል አንድ ቀን ድምፁን አላሰማልኝም። ኡስታዝ እኮ ወለጋ ላይ ተገሏል እኮ፣ መነኩሴ እኮ ወለጋ ላይ ተገሏል እኮ። ያን ጊዜ ማን ጮኸለት? ማን አለቀሰለት? ያለቀሰው እኮ የአማራ ሙስሊም ነው፣ የአማራ ክርስቲያን እኮ ነው። ለአማራ ቤቱ ዋርኒንግ ነው ያለ። እባካችሁ 20 ጊዜ ኮፒ ሊንክ አድርጉልኝ። ቀጥል። ይቅርታ ጠቅላላ የአማራ ሳይሮስ ነው አማን እዚህ ላይ ያን ጊዜ እንደዛ ሲያደርግ ሙስሊሙ አልነበረም እንደ ወጥቶ ሲቃወም የነበረው ትክክል አይደለም። እምነታችሁ ከሆነ የሰው እምነት ለምን ታፈርሳላችሁ? ለምን ይገደላሉ ሲል የነበረው ሙስሊሙ አይደል? የአማራ ሙስሊም ነው ወጥቶ እንትን ያለው የአማራ ኡስታዞች ናቸው። በዛ ሰዓት ሲቆም የነበረው ዶካያ እንዴ። ሌላው ወንድም ጥላዬ ለአንተ አንድ መልእክት አለኝ። በወንድምነት ነው። እፎይ ላቀረበው ጥያቄ መልስ የሚመልስለት ሰው ካለ የሚመልስለት አካል ብለሃል። አልቃወምም፣ ልክ ነህ። ነገር ግን የተናገረውን ቪዲዮ እኔ በደንብ አዳምጬዋለሁ። ነብዩ መሐመድ የሚሞቱላቸው ልጆች አሏቸው፣ ወደድክም ጠላህም። አንተ ለኢየሱስ ክርስቶስ እንደምትሞትለት፣ አንተ መስቀሉን ተሸክመህ እንደምትሞትለት ለነብዩ መሐመድ ደግሞ የሚሞትለት ደግሞ እላለሁ። ነብዩ መሐመድ እዚህ ያደረገ እያለ እያንቋሸሸ እንደዚህ ጠባ፣ እንደዚህ ያደረገ ጸያፍ ቃል የታየ? እኔ እዚህ ጋር አንድ ያልገባኝ ነገር ኦርቶዶክስ እዚህ የደረሰችው ኮፍያ አይደለም እኮ። እስልምና የደረሰችው በሱሱ አይደለም። እዚህ የደረሰችበት ጀግና የሃይማኖት አባቶች እንደ በግ ተሸልተውላት ነው። በስልክር ነው። ሌላው በዛባችሁ እኔ አማራ ነኝ። በአማራ በኩል የሚመጣ እንጂ ድምፅም ሆነው በሌላ በኩል ድምፅም መሆንም አልፈልግም፣ መስማትም አልፈልግም። ሰማሁትን ነው ማወራ። ይህ ስህተት ነው ይህ ትክክል ነው የምትለውን ያንተን እምነት እቀበላለሁ። ያንተ ስለሆነ እምነት ለምሳሌ በልጅነታቸው ቤተሰቦቻቸው እንደሞቱ የሰማሁት ታሪክ አለ። አባታቸው፣ እናታቸው ወይም አያታቸው፣ አክስታቸው፣ አጎታቸው ጣዖት አምላኪ እንደነበሩ ይታወቃል። ከአጎታቸው ከአክስታቸው ጋር ኖረዋል። ዜን ወደ አይሻ ጋር ደግሞ ወደ ከድቻ ጋር ሲመጡ በከድቻ ሀብት ላይ ጎበዝ ሆነው ታታሪ ሆነው ሲሰሩ 25 ዓመታቸው ላይ እንዳገቡ ይነገራል። 40 ዓመት ሲሞላቸው ነው ዋሻ ላይ ሊያመልኩ ይሄዱ ነበር ይላል። ያ ማምለኪያ ያ ልምድ ከአይሁድም ወገን ይሁን ከእሳቸውም ወገን ከቁሪሽም ይሁን ያ እምነት ምን ይባል ነበረ? አንተ በጣም ባይዘዌ እንዲህ ለማካበር ሳይሆን ትዕግስትህን እውቀትህን ሰርፕራይዚንግሊ ነው የምከታተለ። በጣም ትዕግስትህን አደንቃለሁ። ኪፒታፕ እንደገና ደግሞ እውቀትህን ማይንድ ላይ የሆነ የምትጠየቀውን ነገር የምትመልሰው ነገር በቃ ይሄ እግዚአብሔር የሰጠ ከሆነ አውል ፋይንድ አውት ማለት ነው። ግን ምን ልልህ ፈልጌ ነው ያ ዋሻ ላይ ይከታተሉት የነበረው ዋሻ ላይ የሄዱ ይጸሉ የነበረው ልምዱ ኬት ነው የመጣው? ማንን ነበርስ የሚያመልኩት? ለምን ብትለይ ጅብሪልን እንደማያውቁት ማስቆም ትችላለህ። አቆማለሁ። አይ ግን ተናገርና መልስላለሁ የምትለኝ ከሆነ እንትላለሁ። ጅብሪልን ከተገናኛቸው በኋላ ጨምቆ ይቅራ ካላቸው በኋላ ደጋግሞ እንትን ካላቸው በኋላ ፈርቶ ሄዶ ባለቤታቸውን ደብቅኝ እንዳላት ሳይድ አልቡካሪ ካልተሳሳትኩኝ 4953 ላይም አለ 6982 ላይ ምን አለ። ከዛ በኋላ እሳቸው ደግሞ ጅብሪል የሚባለውን ሰው ያስተዋወቃቸው ወይም ደግሞ ይሄ ለሙሳ የተገለጠው መልአክ ነው ብሎ ያላቸው ወረቃ የሚባል ሰውዬ ክርስቲያን እንደነበረ የአይሻ የከድቻ አክስት እንደነበረ ያስታውቃል። ዜን
ይሄ ምን ያሳያል ብዬ አምናለሁ? ከእሳቸው በፊት የሚያውቁት አምላክና የሚያውቁት መልአክ ነበረ ወይ? አንዱ ጥያቄ ይሄ ነው። አንዱ ጥያቄ ይሄ ነው። ማቆም እችላለሁ። እስቲ አውራሽ ልስማ። በቃ ልመልስልና ችግር የለም እየቀጠልክ ትሄዳለህ። ነቢያችን ሰለላሁ ዐለይሂ ወሰለም እስልምና የጀመረው ከዋሻው የዛኔ መለኮታዊ ራእይ ሲገለጥላቸው የዛኔ ነው ከሆነ የስተት ነው። የመጣውን ሙሉ መልእክት ብታነበው ኑሮ ነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻው ነቢይ መሆናቸውን የተገለጸ እንጂ እስልምና አስተምሮ ጀማሪ መሆናቸው አይደለም። አላህ ስብሐነ ወተዓላ በቁርአን ላይ ወላኪን ረሱለላህ ወኻተመ ነቢይን ይላል። የነቢያት መደምደሚያ ነህ ይላቸዋል። መደምደሚያ ሲል ጊዜ ከእርሳቸው በፊት የላቃቸው ነቢያቶች እንዳለ ያሳየናል። ያ ነው ታዲያ ነቢያቶች ሙስሊም እንደሆኑ ቃል በቃል ተቀምጧል በቁርአን ላይ። ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ አጋሪም አልነበረም። ነገር ግን በአላህ ትእዛዝ ላይ ቀጥ ያለ ሙስሊም ነበር ይላል ቃል በቃል። ኖህ ራሱ ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩ ይላል። እና ይህ ነው እና ቀደምት ነቢያቶች ሁሉ ቃል በቃል ሙስሊሞች እንደሆኑ ተቀምጧል። ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሒራ ዋሻ የሚሄዱት ለምንድን ነው? ሲገዙ የነበረው ከዛ በፊት ምንድን ነው ሲገዙ የነበረው? አንድ አላህ ነው። ወደዚያ ቦታ ገንጠል ብለው መሄዳቸው አላማቸው የአካባቢያቸው ሰዎች አብዛኛው ሰው ባዕድ አምልኮ ላይ ነበር። አንድ አምላክን ፈጣሪ ሰማይ ምድር የፈጠረው አላህ ነው ብለው የሚያምኑ ናቸው። ነገር ግን በእርሱ ላይ አማላጅ ምናምን በማለት ሌላ ፍጥረታቶችን ይይዙ ነበሩ የመካ ሰዎች። ለዚህ ነው እንጂ ሰማይና ምድር የፈጠረው ማን ነው ቢባል የዛኔ የመካ ህዝብ ያውቃል። የአብርሃም ልጆች ናቸውና የአብርሃም አንድ አምላክን አላህ ነው የሚያመልከው። በኢስሐቅ በኩል በኢስማኤል በኩል የመጡ ናቸው። ኢስማኤል መካ ላይ ሄዶ አረፈ። ከዚያ በኋላ ከእርሱ እንትን ያሉ ናቸው። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ ይላል። ሙሐመድ ሆይ እነዚህ ህዝቦችህን ሰማይና ምድርን ማን የፈጠረው ብለህ ብትጠይቃቸው አላህ ነው ይሉሃል አለ። አላህ ነው ብለህ ያውቃል እኮ። ይሄ ችግራቸው ምን ነበር? በአላህ ላይ ሌላን አካል ማጋራት ነው እንጂ ሰማይና ምድር የፈጠረው አላህ እንደሆነ በደንብ አድርጎ ከእርሳቸው በፊት ይታወቃል። የአባታቸው ስም ማን ነበር? አብድላህ ብን አብድልሙጠሊብ የአላህ ባሪያ ማለት ነው። እና አላህ የሚባለውን አምላክ ስለሚያውቁ ነው። ስለዚህ ይህ ነው እና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አነ ዳዕወተ ቢኢብራሂም ወቢሻረተ አኺ ዒሳ ይላሉ ቃል በቃል። እኔ የአባቴ የአብርሃም የጸሎት ውጤት ነኝ፣ የወንድሜ መሲሁም ብስራት ነኝ ይላሉ። መሲሁ ስለ እርሳቸው አብስሯል፣ አብርሃም ስለ እርሳቸው ዱዓ አድርጓል። ቃል በቃል ይህንንም አላህ ቁርአን ላይ መስክሯል። በሱረቱል በቀራ ላይ አብርሃም እና ኢስማዒል ያደረጉትን ዱዓ ይገልጽልናል። ከዕባን ከሰሩ በኋላ ረበና ወበዐት ፊህም ረሱለን ሚንሁም ይላሉ። ጌታችን አላህ ሆይ ከዚህ ሀገር ሰዎች ከዕባን ከሰሩ በኋላ መካ ላይ ማለት ነው ኢብራሂም እና እስማኤል አንድን መልእክተኛ ለሰው ዘር አስነሳ ነብይን ብለው ለምነዋል። የአባቴ አብርሃም የዱዓ ውጤት ነኝ ያሉት ይሄን ነው። የወንድሜ መሲሁ በስራት ነኝ ያሉትም በሱረቱ ሶፍ ምዕራፍ 62 ቁጥር 6 ላይ ምን ይላል? መሲሁ ምን አለ? ከእኔ በኋላ የሚመጣ ስሙም አሕመድ የሚባል መልእክተኛ አለ ብለው አብስሯል። ይሄን ነው። እሺ እና ይህን ይመስላል። እሺ ግን አንዳንድ ጥያቄ ልጠይቅህና ልትወርድ ስለነበረ ቅድም እኔ ልገባ አካባቢ ልትወርድ እንደነበረ አውርተሃልና ብዙ ጊዜ ከአንተ ጋር ይኖረኛል፣ አነባለሁ፣ አወራሃለሁ። ግን አንድ ጥያቄ ልጠይቅህ። ቁርአን ላይ ኢሳ መጥቶ ተውራትን ዘቡርን ያረጋገጠ እንደሆነ ይናገራል እና የአብርሃም የሙሴ የዳዊት የኢየሱስ የራሱ ታሪክ ያው ዘቡር ተውራት ላይ ምናምን እነዚህ ሰዎች እስላሞች ናቸው ካላችሁ መብታችሁ ነው። እናንተ ማለት በቁርአን አስደግፈ ለምትናገረው ነገር ትክክል አይደለም ብዬ አልከራከርም። ግን እውነትን ስክሪፕቸር አድርገን እናወራለን። ሌላኛው ደግሞ ቁርአንህ ላይ 5ኛው ምዕራፍ ላይ 18 አካባቢ ቅድም አንድ ወንድም ገብቶ እዚህ አሳየኝ ክርስቲያን መንግስተ ሰማያት አይገባም ለሚለው ልክ ነህ። ክርስቲያን መንግስተ ሰማያት አይገባም ወይ ይገባል የሚል ቃል ወርድ በወርድ የለም። ግን እናንተ ቁርአን ምዕራፍ 5 ላይ ክርስቲያን ያላቸው እነዛ እነማን ናቸው? መጽሐፍ ቅዱስ ላይ አልተጠቀሰም። በእናንተ ቁርአን ግን ናሬትት የደረገው 5:18 ላይ እነዛ ክርስቲያኖችና አይሁዶች ይላል። አይሁድ ከተባለ የምታውቀው ነው ማለት ተውራት የተሰጠው ለአይሁድ ነው። አሁን ተውራት የእስላም ነው ማለት ይቻላል። የሱ ይቅርታ፣ እሺ ተውራት የእስላም ነው ማለት ይቻላል። ተውራት የተሰጣቸው ዘቡርም መጽሐፍ አዋቂዎቹም ቅድም እንዳልኩ ሳይድ አልቡካሪ ላይ ዋረቃ ክርስቲያን ሰው ነው።
ዋራቅ ለምንድን ነው መጥቶ ስለ ጅብሪል እንዲናገር የጠራችሁ? ለምንድን ነው ከድቻ ያስጠራችሁላል? ስቅለት ምናምን እንትን የሚል አይደለም እኮ ገራችን። ወደ እሱ እንመጣለን። ነሳራ ከሚለው ክርስቶስን የሚከተል ማለት ነው ክርስቲያን ማለት ይቅርታ፣ ሶሪ አውራ ሶሪ። ያ ማለት ተነሶር ሲባል ጊዜ ክርስቶስ ወይንም የመሲሁ ትክክለኛ ተከታዮች ነበሩ ብለን እናምናለን እኮ እስከ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ድረስ ነበሩ። ነቢዩላህ ዒሳን በትክክለኛ መንገድ የሚከተሉ ይህ የመጨረሻውን ዘመን ነቢይ የሚጠብቁ ነበሩ። ወረቃም ከነዚያ ነበረ። ለምን ሙሉ ታሪኩን አታነበው? ወረድ ብለህ ስታየው ወዲያው እርሳቸውን ሲያይ ጊዜ መሰከረ። አንተ የመጨረሻው ዘመን ነቢይ ነህ ብሎ ይመሰክራል እኮ ጌታል። የሚመጣልህም በሙሴ ላይ ሲመጣ የነበረው መልአክ ነው ብሎ መሰከረ። አየህ፣ ከነቢያቶች መካከል አንድ ነቢይ መሆናቸውን ያመነ የሆነ የመሲሁ ተከታይ ነው ሰውየው እንጂ ኢየሱስን አምላክ ነው ብሎ የሚያምን አይደለም። አይደለም ይሄ ዛሬ እንደምታስቡት ክርስቲያኖች እንደዛ አይደለም። ነሳራ የሚለው ቃል ነሳራ ማለት ናዝሬት ማለት ነው። አሁን አማርኛው ላይ ሲተረጎም ክርስቲያን ብሎ ተርጉሞታል። ወይንም እንግሊዝኛው ላይ ናዝሬት ማለት ነው። ነስራኒ ማለት የናዝሬቱ ተከታይ ማለት ነው። ናዝሬት ወደዚያ ለምን ተጠጉ? መሲሁ የተወለደው ወይም የነበረባት ሀገር ናዝሬት የምትባል ከተማ ላይ ስለነበር ነው። የናዝሬቱ ኢየሱስ ይችላል አረ መጽሐፍ ቅዱስም ላይ ናዝሬት የሚለው ቃል ተክቶ ነው እዚህ ቦታ ላይ የመጣው። ክርስቲያን ለማለት አይደለም ነበረ። አማርኛው ላይ ሲተረጉሙ ክርስቲያን ብሎ አስቀምጦታል። እንግሊዝኛውም ላይ ክርስቲያን ብሎ አስቀምጦ ወካነ ቀድ ተነሰር ማለት አይተበዐ ዲን አልመሲሕ የመሲሁን መንገድ ይከተል ነበር ለማለት ነው። የናዝራዊውን ማለት ነው። እሺ እና ያ ምን ብሎ የሚያምን ነው ከተባለ ወረቃ የመጨረሻው ዘመን ነቢይ ይመጣል ብለው የሚጠባበቁ የመጽሐፉ ባለቤቶች ነበሩ እኮ። ከእነዚያ ከአይሁዲዎችም እንደ ምሳሌ ልጠቅስልህ እችላለሁ። አብዱላህ ብን ሰላም የሚባል የአይሁዲዎች ሊቅ ነው። ከዕቡል አሕባር ይህም የአይሁዲዎች ሊቅ ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መምጣታቸውን ባገኘ ጊዜ የመጨረሻው ዘመን ነቢይ ነው ብሎ የተቀበሉ በርካታ የሙሴንና የመሲሁን መንገድ ሲከተሉ የነበሩ ሰዎች እስልምናን ተቀብለዋል እኮ። ያ ነው እና በሱረቱል ማኢዳም ላይ ያነሳኸው ክርስትና የሚባል እምነት አለ እያለ አላህ እውቅና እየሰጠ ወይንም ደግሞ ክርስትና የሚባል እምነትን እንትን እያለ እያሳወቀ ሳይሆን አለዚነ ቃሉ ኢና ነሳራ ይላል። እኛ ክርስቲያንን ያሉ እነዚያ እኛ ክርስቲያንን ያሉ እያለ ይገልጻቸዋል። አሳየህ እችላለሁ። ምዕራፍ 5 ያመጣኸው ላይ አለዚነ ቃሉ ኢና ነሳራ ብሎ ይገልጻቸዋል። እነዚያ ራሳቸውን ክርስቲያንን ብለው እየጠሩ ይላል። በራሳቸው ጊዜ ራሳቸውን የሰየሙ እያለ ይናገራል። እኛ ክርስቲያኖች ነን ይላሉ። እንዴት? የክርስቶስን መንገድ ስለምንከተል ይላሉ። ትላላቸው አይደለ? ዛሬም ድረስ ያ ነው ራሳቸውን ክርስቲያን ብለው ሰየመዋል እንጂ ክርስትና የሚባል እምነት አለ ብሎ ያንን እውቅና እየሰጠ አይደለም። አምላክ አላህ ከአምላክም ዘንድ ከነቢያትም ዘንድ የተደነገገ ሃይማኖት አይደለም። እንደ ቁርአን እንደ መጽሐፍ ቅዱስ እግዚአብሔር የትኛውን ቦታ ላይ ክርስቲያን ሆነ ብሎ ወይም ክርስትና የሚባል እምነትን ተከተሉ ብሎ አላዘዘም። ነገር ግን ቁርአኑ ላይ የሚለው ምንድን ነው? ክርስቲያንን ያሉ ይላል። ራሳቸውን በራሳቸው ጊዜ ክርስቲያንን ብለው የሰየሙ አካሎች እንደሆነ ይገልጻቸዋል። ቴንኪዩ በጣም አሪፍ ሰው ነህ። ግን ያው በቀጥል ደስ ይለኛል። ልትወርዱ ስለሆነ ነገም ከነገ ወዲያም እገባለሁ። እናመሰግናለን። ቴንኪዩ። እሺ የዋሱ ዲሲፕሊን በጣም ላላወራህ እችላለሁ ከአሁን በኋላ ዲሲፕሊን ነህ። እኔ ብችል አንተ አሁን እስልምናን አይደል ሻሃዳ እንዲይዝ አይደል የምትመኝልኝ? እኔ እንዳንተ አይነት ሰዎችን እንደምትመኘኝ እመኝሃለሁ እና ግን በማውራት አምናለሁ። አሁን የጠየቁ ጥያቄዎችን ያው ልትወርዱ ስለነበረ እኔ ሰዓቱን በኮንፊደንስ መጠቀም ፈልጋለሁ። ቴንኪዩ ውሱ። እሺ ዲሲፕሊን ነህ። አመሰግናለሁ። እሺ አባል ሌላ ክርስቲያን አለ ከተከላቸው? ይበቃል። ማሻላ እኔ መሐመድ አሚን እባላለሁ። ወይ ዲናያስ ደጉ እባላለሁ። ማሻላ እኔ ከአንተ የሆነ ካፕቸር ያደረግኩት ነገር አለ። ባዚ እኔ ሪቨርት የሆንኩኝ ወይም ደግሞ ወደ እስልምና የመጣው ልጅ